ጤና ይስጥልኝ ውድ የሳብ ኒውስ ተመልካቾች፣ ዛሬ በልዩ መሰናዷችን በአወዛጋቢ ንግግራቸውና ፊት ለፊት በመናገራቸው የሚታወቁት የቁጥር አንዱ ሰው ቁልፉ አማካሪ የሆኑት የአቶ ጌታቸው ረዳን የቅርብ ጊዜ ንግግርና የፖለቲካ ትንታኔ ይዘን ቀርበናል። ቻናላችንን ሰብስክራይብ በማድረግ እንዲሁም ሐሳቡን በኮሜንት እንዲያስቀምጡ እየጋበዝን እኛ ወደ ፕሮግራሙ አለፍን። ኤርትራ ከኢትዮጵያ መከላከያ አንፃር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁት ቲ54 እና ቲ55 ክቡራትና ክቡራን፣ ይህ ሰው በአንድ ወቅት የብልጽግና መንግስት ቀንደኛ ጠላት የነበሩ አሁን ደግሞ የብልጽግና መንግስት እንዲኖርና ረጅም ዕድሜ እንዲኖረው የሚያማክሩና የሚመክሩ ሰው ናቸው። በአንድ ወቅት ሊያጠፉ የፈለጉት የነበረው መንግስት አሁን ግን አብሮት ከመስራት አልፈው የአገሪቱ ቁጥር አንድ ሰው ዋና አማካሪ ሆነዋል። በሙያቸው ጠበቃ የሆኑት አቶ ጌታቸው የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በ1994 ዓ.ም በሕግ የጨረሱ ሲሆን ማስተርሳቸውን ደግሞ በአሜሪካው በአልባማ ዩኒቨርሲቲ አጠናቋል። በመቀሌ ዩኒቨርሲቲ በሕግ መምህርነት ካገለገሉ በኋላ 2000ዎቹ መጀመሪያ ላይ ነው ወደ ፖለቲካው ዓለም የተቀላቀሉት። በንግግሩ የውጭ መጻፋትን ማብራራት የሚወደው ፖለቲከኛ አሁን ደግሞ የኤርትራን ጉዳይ ይዞ ብቅ ብሏል። በቅርቡ 34 ደቂቃ የፈጀ ረጅም ንግግር ያደረጉት አቶ ጌታቸው ረዳ በሙያቸውና በተቀመጡበት ስልጣን ሆነው የቀጠናውን ፖለቲካ በጥልቀት ለመቃኘት ሞክረዋል። በንግግራቸውም ኢሳያስ አብቅቶለታል፣ ኤርትራ ከኢሳያስ በኋላ ሀገር ሆና መቀጠል አትችልም፣ የኤርትራ ወታደር ከኢትዮጵያ ጋር ሊዋጋ የሚችልበት አቅም የለውም በማለት የኤርትራ ጉዳይ ለኢትዮጵያ ሕልውና ጉዳይ መሆኑን በድፍረት ተናግረዋል። ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ ለመሆኑ አቶ ጌታቸው በንግግራቸው ምን አነሱ? በቀጣይ ምን ሊመጣ ይችላል? በጥልቀት እንተነብያለን። አቶ ጌታቸው በመጀመሪያ ንግግራቸው ላለፉት 100 ዓመታት የኢትዮጵያ መንግስታት ለመውደቃቸው ዋና ምክንያት የኤርትራን ነገር የያዙበትና የተሳሳተ መንገድ ነው ይላሉ። በእርግጥ እዚህ ጋር አሁን ያለው መንግስት ምን እያደረገ ነው ለሚለው ምላሽ ጥያቄ የማይሰጡት የጌታቸው ንግግር አንድ ታሪካዊ ሀቅን ግን ያሳያል። ላለፉት 100 ዓመታት የኤርትራ መንግስት ጋር ሻል ያለ ግንኙነት ከነበራቸው መንግስታት መካከል አንዱ አሁን ያለው ብልጽግና መንግስት ነው። ምንም እንኳን ጥምረታቸው ለአብሮ መኖርና ለሰላም ባይሆንም እዚህ መንግስት የተሻለ ከሻቢያ ጋር አብሮ የሰራ የለም። አሁን ላይ ለጦርነትና ለመጠፋፋት ከኢትዮጵያ መንግስት ጋር ቢቀጣጠሩም ሁለቱ ወገኖች አንዱ ሊወጋኝ ነው፣ አንዱ ደግሞ የአገሬን ሰላም እንዳልጠብቅ እንቅፋት እየሆነብኝ ነው እየተባባሉ አሁን ያንን አልፈው ጦርነት ለመጀመር ከጫፍ ደርሷል። አሁን ያለው መንግስት ካለፉት 100 ዓመታት መንግስታት ምን የተሻለ ምን የተለየ ነገር ይዞ ይመጣል የሚለውን ለጊዜና ለዕድሜ እየተውን ወደ ጌታቸው ንግግር እንመለስ። አቶ ጌታቸው ከዚህ ንግግራቸው በመቀጠል በኃይለሥላሴ መንግስት የተወሰደውን የኤርትራ ፌዴሬሽን ምክር ቤት በማፍረስ እርምጃ እንደ ትልቅ ጥፋት ያነሳሉ። ንጉሱ ሲመከሩ አለመስማታቸው ለውድቀት ዳርጓቸዋል ይላሉ። አክሎም ኤርትራ የምትባል ሀገር የተመሰረተችው ከኢትዮጵያ ተቃራኒ መሆንና ጠላት ለመሆን ነው በማለት አሁን ባለው ብልጽግና መንግስት ዘመን ጭምር የነበረው የሻቢያ ስውር ሴራ ኢትዮጵያን ማውደም እንደነበረ ለአሁኑ የሥራ አጋራቸው ለብልጽግና ጠቆም ያደርጋሉ። አቶ ጌታቸው ረዳ የቀድሞ ድርጅታቸው ህወሓትና ሻቢያ ግንኙነት የፍቅርና የጠብ ግንኙነት ነበር ይላሉ። በእርግጥ እዚህ ጋርም አልሳሳቱም። ሁለቱ አካላት የጋራ ጠላት ካለባቸው አብረው የሚሰሩ ነገር ግን ለብቻቸው ሲሆኑ የሚዋጉ ኃይላቸው መሆኑን ይናገራሉ። መሰረተ ነው አቀራረቢ ኤርትራና ህወሓት ግንኙነት በሚመለከት ታሪካዊ ግንኙነቱን በሚመለከት ምንድነው ሊባል የሚችለው የሚል ጥያቄም ስለተነሳ በስራት ታሪካቸው በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። ታዲያ የጌታቸውን ንግግር እውነትነት ለማረጋገጥ እስኪ ወደ 1960ዎቹ ተመልሰን ታሪኩን ለማየት እንሞክር። ታሪኩ የሚጀምረው በ1960ዎቹ አጋማሽ የደርግ ወታደራዊ መንግስት ስልጣን ከያዘ በኋላ ነው። በወቅቱ በኤርትራ በረሃዎች ይንቀሳቀስ የነበረው ሻቢያ ኢፒኤልኤፍ አንጋፋና ወታደራዊ አቅም የነበረው ድርጅት ሲሆን ህወሓት ደግሞ ገና ብላቴናና ዕድሜ ላይ የነበረ ግንባር ነበር። ሻቢያ የህወሓት መመስረትን እንደ መልካም አጋጣሚ ተመለከተ። ምክንያቱም የደርግ ሰራዊት ኤርትራ ከመድረሱ በፊት በትግራይ ምድር ሊያጋጥመው ሌላ ጠላት መፍጠር ስትራቴጂካዊ ጥቅም ነበረው። በዚህ ምክንያት ሻቢያ ለህወሓት የመጀመሪያ ወታደራዊ ስልጠና፣ የጦር መሳሪያና የደህንነት ትምህርት ሰጠ። በደርግ ዘመን ሁለቱ ድርጅቶች በጋራ የሰሩባቸው ታላላቅ የጦር ሜዳ ውሎች በታሪክ ይመዘገባሉ። ከእነዚህም መካከል በ1980 በኤርትራ ምድር የተካሄደው የአፈበት ውጊያ አንዱና ዋናው ነው። በታሪክ የአፈበት ውጊያ የደርግ ናዶ ዕዝን ሙሉ በሙሉ ሲያፈራርስ ህወሓት በሺዎች የሚቆጠሩ ታጋዮችን ወደ ኤርትራ በመላክ ከሻቢያ ጎን ቆሞ
ተዋግቷል። በተመሳሳይ መልኩ የደርግ ሰራዊት በትግራይ ምድር የኦፕሬሽን አድዋ ዘመቻ ሲከፍት የሻዕቢያ የከባድ መሳሪያና የሜካናይዝ ክፍሎች ወደ ትግራይ በመግባት ህወሓትን ከሽንፈት ታድገውታል። ይህ ወታደራዊ የጋራ ትብብር የደርግን እግር በእግር እየመታ ወደ አዲስ አበባ ደጃፍ አርሶታል። ይሁን እንጂ ከዚህ ታላላቅ ወታደራዊ ስኬት ጀርባ ግንኙነታቸው በፍቅር የተሞላ አልነበረም። ገና በረሃ እያሉ በመካከላቸው የነበረ የርዕዮተ ዓለም የስትራቴጂና የክብር ፉክክር እጅግ የከረረ ነበር። በተለይ በ1977 በሁለቱ ድርጅቶች መካከል የነበረው ግንኙነት ሙሉ በሙሉ ተቋርጦ ወደ ጠላትነት ተለወጠ። ለዚህ ታሪካዊ ጠብ ዋናው ሰበብ የርዕዮተ ዓለም ልዩነት ነበር። ሻዕቢያ ህወሓትን ጠባብ ብሔርተኛ ሲለው፣ ህወሓት ደግሞ በበኩሉ ሻዕቢያን ትዕቢተኛና ጸረ ዲሞክራሲ ሲለው ይወርፈው ነበር። ጠቡ የገነፈለው ግን በትግራይ ታላቁ የረሃብና የድርገት ወቅት በነበረበት ሰዓት ነው። በወቅቱ ሻዕቢያ ህወሓትን ከሱዳን ድንበር የሚያስገባ የእርዳታ እህልና መድኃኒት መስመር ዘጋበት። ይህ በወቅቱ የነበረው የህወሓት አመራር በሻዕቢያ ላይ ጥልቅ ጥላቻ እንዲያሳድር ምክንያት ሆነ። ህወሓትን በበኩሉ የኤርትራ ድንበር አቅራቢያ የሻዕቢያ ወታደር አዛዦችን ያገተበትና የገደለበት አጋጣሚዎች ነበሩ። በ1980 ደርግ የቀይ ኮከብና የከስመረ ዘመቻዎችን በሁለቱም ላይ በተከታታይ ሲከፍት ለህልውናቸው ሲሉ ብቻ የቆየ ቁስላቸውን አፍነው በድጋሚ ለመተባበር ተገደዱ። ታዲያ ይህ ታሪክ የሚቋጨው በ1983 ዓ.ም ደርግ ሙሉ በሙሉ ሲወድቅ ነው። ህወሓት መራሹ ኢህአዴግ አዲስ አበባን ሲቆጣጠር የሻዕቢያ እጅ በጉል ይታይ ነበር። ሻዕቢያ አስመራን ነጻ ቢያወጣም በአዲስ አበባ ጠንካራና ወዳጅ የሆነ የህወሓት መንግስት ካልተመሰረተ የኤርትራ ህልውና አደጋ ላይ እንዲወድቅ ጠንቅቆ ያውቅ ነበር። በዚህ ምክንያት በ10 ሺዎች የሚቆጠር የሻዕቢያ ሜካናይዝድ ክፍል ጦር አባላት ታንኮችና ከባድ መሳሪያዎች ከህወሓት ጋር በመሆን እስከ አዲስ አበባ ደብረ ዘይት ቢሾፍቱ ድረስ ዘልቀው ገቡ። በወቅቱ የአዲስ አበባ ከተማ የሻዕቢያ ከፍተኛ ወታደራዊና የደህንነት መሪዎች በይፋ ስራ ጀምሮ ነበር። ከእነዚህ መካከል የሻዕቢያ ወታደራዊ ደህንነት ኃላፊ የነበሩት አሊ ሰይድ አብደላና ከፍተኛ ወታደራዊ መኮንን ብርሃነ ገብረ እግዚአብሔር ወዲገሩ አዲስ አበባ በመገኘት የከተማውን ጸጥታና የደርግን አየር ኃይል የመበተን ሥራ በበላይነት ሰርተዋል። የሻዕቢያ ዋና ጸሐፊ የነበሩት ኢሳያስ አፈወርቂ በአዲስ አበባ በተካሄደ ታሪካዊ ሽግግር መንግስት ምስረታ ኮንፈረንስ ላይ በክብር እንግድነት ተገኝተው ስምምነቱን አጽድቀዋል። እነዚህ የሻዕቢያ ወታደሮች እስከ 1985 ዓ.ም ኤርትራ በይፋ ነጻ እስክትወጣ ድረስ በአዲስ አበባ ቁልፍ ስራዎችን በመጠበቅና የኢህአዴግን ስልጣን በማጠናከር ረገድ የማይተካ ሚና ተጫውተዋል። ታዲያ አቶ ጌታቸው ረዳ አክለውም ፕሬዝዳንት ኢሳያስ አፈወርቂ ሁልጊዜ ጸረ ኢትዮጵያ የሆኑ ኃይሎችን የመሰብሰብና የማደራጀት ከፍተኛ ፍላጎት እንዳላቸው ይናገራሉ። አቶ ጌታቸው ረዳ በንግግራቸው ከፍ ዝቅ አድርገው የገለጹትና ሞት የዘነጋው መሪ በማለት የጠሩት ፕሬዝዳንት ኢሳያስ አፈወርቂ ማን ነው? ኢትዮጵያ ላይስ ምን አድርጓል? የሚለውን ታሪካዊ ሁኔታ በሚገባ አይተን የዛሬውን ልዩ የዜና መሰናዷችንን በዚሁ እናበቃለን። እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ እና አንድ ወቅት አንገላ ሜርኬል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ለመሆኑ ሰውዬው ስንት ነው እድሜው አሉ። ከዛ ተጠየቅኩ። 71 ነበር መሰለኝ 72 አሉ። በጣም ደነገጡ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። ታሪኩ የሚጀምረው ቀደም እንደተናገርነው በ1960ዎቹ ማጠቃለያ ሻዕቢያ ፒኤልኤፍ በትጥቅ ትግል ላይ እያለ ነው። ኢሳያስ አፈወርቂ ገና በበረሃ ጀምሮ የነበረው ስትራቴጂ ግልጽ ነበር። ኤርትራ ነጻ እንድትወጣ ከተፈለገ አዲስ አበባ ያለው ማዕከላዊ መንግስት መዳከም አለበት። ለዚህም ደግሞ በኢትዮጵያ ውስጥ የጎሳ ፖለቲካን የሚያራምዱ አማጽያንን መፍጠር ብቻውን መንገድ ነው የሚል ኢሳያስ በ1767 ዓ.ም ላይ የተመሰረተው ህወሓትን በመፈልፈል ወታደራዊ ስልጠና በመስጠትና መሳሪያ በማቅረብ ረገድ መሪነቱን ወስዷል። ሆኖም ይህ ድጋፍ ከወንድማማችነት የመነጨ አልነበረም። ኢሳያስ የህወሓት ሻዕቢያን ታናሽ ወንድምና የኤርትራን የበላይነት የሚቀበል ድርጅት አድርጎ የሚቀርጽ ጥልቅ ፍላጎት ነበረው። ነገር ግን በ1970ዎቹ አጋማሽ የህወሓት መሪዎች በተለይም መለስ ዜናዊና ስብሃት ነጋ የራሳቸውን ርዕዮተ ዓለም ማጠናከር ሲጀምሩ የኢሳያስ ሴራ መጋለጥ ጀመረ። ህወሓት በትግራይ ሪፐብሊክ የመመስረት ታላቅ ፕሮግራም ህልም ማውጣቱ ሻዕቢያ የኤርትራ መሬትን ባድመን ጨምሮ ያስነጥቀኛል የሚል ስጋት ፈጠረበት። ይህም በ1977 ዓ.ም ኢሳያስ ወደ ሱዳን የሚወስደውን የረሃብ እርዳታ መስመር በመዝጋት ህወሓት እስከ መጥፋት ድረስ እርምጃ እንዲወስድ አድርጎታል። በወቅቱ የነበረው ጠብ የርዕዮተ ዓለም ብቻ ሳይሆን ከደርግ ውድቀት በኋላ ቀጠናውን ማን በበላይነት ይምራው የሚለው የኢሳያስ የግል የስልጣን ጥማት የወለደው ነበር ይላሉ። ግንቦት 1983 ዓ.ም ደርግ ሲወድቅ የኢሳያስ ሰራዊት አዲስ አበባ የገባው ህወሓትን ስለወደደ ሳይሆን የህወሓት መንግስት በአዲስ አበባ ካልቆመ የኤርትራ ነጻነት አደጋ ላይ እንደሚወድቅ ስላወቀ ነው። ኢሳያስ አዲስ አበባ ላይ የሽግግር መንግስት እንዲመሰረት ከጀርባ ሆኖ ሲያደራጅ ዓላማው ኢትዮጵያን በዘር በፌዴራሊዝም ከፋፍሎ ደካማ ሀገር ማድረግ ነበር። ኤርትራ በ1993 ዓ.ም
በይፋ ስትገነጠል ኢሳያስ በኢትዮጵያ ላይ የዘረጋው ድብቅ የኢኮኖሚ ሥራ ይፋ ሆነ። ኢትዮጵያ የኤርትራን ወደብ አገልግሎት ከፍተኛ ክፍያ እንድትጠቀም፣ ኤርትራ የራሷን የንግድ ዕቃዎች ላይ ያለ ቀረጥ ወደ ኢትዮጵያ እንድታስገባ፣ የኢትዮጵያን ብር የድሮን ገንዘብ ተጠቅማ የአገሪቱን ቡና ሰብል በዶላር ለውጭ ሀገር ለመሸጥ የኢኮኖሚ የበላይነት ለመያዝ ሞከረች። ይሁን እንጂ የህወሓት መሪዎች ይህን የኢኮኖሚ ብዝበዛ በመረዳት በ1997 ዓ.ም ወይም በ1989 ዓ.ም የራሳቸውን የአዲስ ብር ኖት ሲያተሙ ለኤርትራን አቅፋ ገንዘብ አንቀበልም ሲሉ የኢሳያስ ሴራ ከሸፈ። ይህ ሴራ መክሸፍ በቀጥታ ወደ 1990 የባድመ ደም አፋሳሽ ጦርነት መራ። ከባድመ ጦርነት በኋላ ህወሓት አስመራ ላይ የወሰደው የማግለልና የኢኮኖሚ ማዕቀብ ፖለቲካን ተከትሎ ኢሳያስ አፈወርቂ ኢትዮጵያ ለማፈራረስ በይፋ ስራ ጀመረ። አስመራ የኢትዮጵያ ተቃዋሚዎች ማዕከል ሆነች። ኢሳያስ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንቦት ሰባት መሪዎችን በአስመራ በማስቀመጥ የገንዘብ የወታደራዊ ስልጠና በመስጠት በኢትዮጵያ ውስጥ ብጥብጥና የብሔር ግጭት እንዲቀሰቀስ አደረጉ። የኢሳያስ ስትራቴጂ ህወሓትና አዲስ አበባ ማስወገድ ብቻ ሳይሆን ኢትዮጵያ ተረጋግታ ታላቁን የህዳሴ ግድብ ሰርታ የቀጠናው የበላይነት እንዳትሆን ማድረግ ነበር። ለዚህም ከግብጽ ጋር ሚስጥራዊ ግንኙነት በመፍጠር የኢትዮጵያ ውስጥ ደህንነትን ለማናጋት ሞክረዋል። በ2010 በኢትዮጵያ የፖለቲካ ለውጥ መጥቶ ዶክተር አብይ አህመድ ወደ ስልጣን ሲመጡ ኢሳያስ አፈወርቂ አዲስ አስገራሚ ሴራ ምዕራፍ ከፈተ። ከኢትዮጵያ ጋር የተደረገው የሰላም ስምምነት ዋና ግቡ ቀጠናዊ ሰላም ሳይሆን ኢሳያስ ታሪክ ጠላት ህወሓትን ሙሉ በሙሉ የመደምሰስ ስትራቴጂ ነበር። ጥቅምት 24 ቀን 2013 ዓ.ም በትግራይ ጦርነት ሲቀሰቀስ የኤርትራ ሰራዊት ድንበር ተሻግሮ ወደ ትግራይ ገባው። ኢሳያስ የኢትዮጵያን የውስጥ ድክመት በመጠቀም የኤርትራን ሰራዊት እስከ ሽሬ እና መቀሌ ድረስ በማዝመት የትግራይ መሰረተ ልማቶችን በማውደምና የህወሓት ወታደራዊ አቅም የማዳከም የዓመት በቀሉን ተወጣ። ጦርነቱ በፕሪቶሪያ ስምምነት ቢቆምም የኢሳያስ ሴራ ግን አልበቃም። ኢትዮጵያ ወደ ሰላም እንድትመለስ አይፈልጉም። አሁንም ቢሆን በኢትዮጵያ ውስጥ ያሉ የክልል ታጣቂዎችና የፖለቲካ ኃይሎች በስውር በመደገፍ በአዲስ አበባ ያለው ማዕከላዊ መንግስት ላይ ሁልጊዜ በጦርነት ተጠምዶ እንዲዳከም የማድረጉ ሴራ በረቀቀ መንገድ እየመሩት ይገኛሉ። ውድ የሳብ ኒውስ ተመልካቾች የዛሬውን ፕሮግራም በዚህ ቋጨን። ቻናላችንን ሰብስክራይብ በማድረግ እንዲከታተሉን የጋበዝን የዛሬውን ፕሮግራማችንን በዚህ ቋጨን።